መጽሐፍ ነው እየተማርን ያለነው ምዕራፍ 9 ነው ባለፈው ሳምንት የጨረስነው የምዕራፍ 6 ላይ አራቱ መለከቶች ማህተሞች እየተፈቱ መተው የወጡትን ነገሮች ፈረሶች አየን አምስተኛ ላይ የሞቱ ነፍሳት ጩኸት አየን ስድስት ላይ ደግሞ በተፈጥሮ ላይ የተፈጠረውን አደጋ ዝርዝር ነገር አየን ከዛ በኋላ ቀጥታ ወደ ሰባተኛው ማህተም መፈታት ይሄዳል ብለን ስንጠብቅ በመሃል ላይ ምልክት የሚደረግባቸውን 144 ሺዎችን አስገባ ይሄ ጸጋ ምልክት ነው ለንሳ የሚያዘጋጅ ሐሳብ ነው ብለናልን ከዛ ልክ 8 ሲንጀምር ሰባተኛው መለከት ሰባተኛው ማህተም ሲፈታ ደግሞ ሰባት መለከቶች ይዘው ሰባት መላእክት ሊነፉ ተዘጋጅተው አየን የመጀመሪያዎቹን አራቱን ስንመለከት በተለይ በዋናነት በተፈጥሮ ላይ የመጣውን አደጋ ነው ያየነው መለከቱ ሲነፋ በምድር ላይ በባህር ላይ በወንዞችና በአየሩ ላይ የተፈጠረውን አደጋ 1/3 የሚሆን በእነዚህ ፍጥረታት ላይ የተከሰተን ችግር ነበር ያየነው ከዛ በኋላ የሚበር ንስር አየንና ከዚህ በኋላ የሚመጡ ሶስቱ ወዮች ከባድ ናቸው ሶስቱ መለከት ሲነፋ ከባድ ወዮ ነው የሚሆነው እየጨመረ ነው አደጋው የሚል መልእክት አነሳና አምስተኛው መለከት ሲነፋ ወይም የመጀመሪያው ወዮ ላይ ከሰማይ ወደ ምድር የወደቀ ኮከብ ብሎ ያ ወደ ምድር የወደቀው ኮከብ የመፍቻ ሰጠው ጥልቁን እንዲከፍት መፍቻ ተሰጠው ይላል ልክ በከፈተ ጊዜ ደግሞ ከጥልቁ ጭስ ወጣ ጭሱ ደግሞ ሰማይን ከደነ ጨረቃን ፀሐይን የብርሃንን ኃይል የሚጎዳ ሆነ ይላል ከዛ ደግሞ ከጭሱ ውስጥ አንበጣዎች ወጡ ሰውን የሚያሰቃዩ ለ5 ወር ያህል በሰው ላይ ስቃይ የሚያመጡ አንበጣዎች ወጡ ብለናየን ልክ ደግሞ ስድስተኛው መለከት ሲነፋ በኤፍራጥስ ወንዝ አጠገብ የታሰሩትን አራቱን የወደቁ መላእክት ፍታቸው የሚል መልእክት መጣ እነሱ ደግሞ ሲፈቱ የሆነው ነገር ከባድ ነገር እንደሆነ ተመለከትን ከነሱ ጋራ ወደ 200 ሚሊዮን የሚጠጉ ሰራዊቶች ነበሩ ከነዚህ ከወደቁ አራቱ መላእክቶች ጋራ እነዚህ ደግሞ ሚገሉ ናቸው ገዳዮች ናቸው ከሰው 1/3 እንደሞተ ተነጋግረን ነው መልእክታችንን የጨረስነው ስለዚህ አሁን የሰው ቁጥር እየቀነሰ ነው ወደ ግማሽ ደረጃ መተናል በስድስተኛው ማህተም መፈታት ጊዜ ወደ 1/4 ሰው አልቋል ብለናል አሁን ደግሞ 1/3 አለቀ ይሄንን ስታስቡ ግማሹ ያህል ሰው አሁን በምድር ላይ አልቋል ማለት ነው 8 ቢሊዮን ህዝብ ካለ ወደ 4 ቢሊዮን ቀርቷል ማለት ነው ይሄ ሁሉ መክሰፍት በታላቁ መከራ ጊዜ የሚሆን ነው በዚህ ሁሉ መካከል ደግሞ እግዚአብሔር የጸጋ አምላክ የምህረት አምላክ እድሎችን ያመቻች ነበር ንስሐ እንዲገቡ በሮችን ይከፍት ነበር ነገር ግን ሰዎቹ ንስሐ የሚገቡ አይነት እንዳልነበሩ ለማየት ሞከርን ከዛ ልክ ስድስተኛው መለከት ከተነፋ በኋላ ምን ጠብቀው ሰባተኛው መለከት እንዲነፋ ነው ሰባት መለከት የያዙ መላእክት ስለነበሩ ያየናቸው ነገር ግን ሰባተኛው መለከት ከመነፋቱ በፊት አሁንም እግዚአብሔር የጸጋ የምህረት ጊዜ ያዘጋጃል ሰባተኛው ሲፈታ ሰባት ሌላ ከባድ ጽዋዎች ስለሚፈሱ ከዛ በፊት ግን እግዚአብሔር አሁንም ልቡን ክፍት አድርጎ ሰዎች ወደ ንስሐ እንዲመጡ ያደርጋል ይሄንን ምዕራፍ 10 ላይ ዛሬ እናያለን ምዕራፍ 11 ደግሞ ከ1 እስከ 14 ባለው ክፍል ላይ አሁንም የእግዚአብሔርን ጸጋ አይተን ነው ምዕራፍ 15 ላይ ሰባተኛው መለከት የሚነፋው ከሰባተኛው መለከት መነፋት በኋላ የሚመጣው ነገር በጣም እጅግ በጣም ከፍ ያለ እየጨመረ የሚሄድ ነው ማለት ነው ስለዚህ በስድስተኛው ማህተም መፈታትና በሰባተኛው ማህተም መፈታት መካከል 144 ሺህ ሰዎች የተቀቡ ምልክት የተደረገባቸውን አይተናል አሁን ደግሞ በስድስተኛው መለከት መነፋትና በሰባተኛው መለከት መነፋት መካከል ሁለት ነገር እግዚአብሔር ሲያዘጋጅ ትመለከታላችሁ አንደኛ የብርቱ መልአክ አገልግሎትን ያዘጋጃል እግዚአብሔር ብርቱ መልአክ
ያዘጋጅና የመልአኩን አገልግሎት ያሳየናል። በዛ ጊዜ ማለት ነው የሚሆነው። ለዮሐንስ ይሄንን ይነግረዋል። ሁለተኛም የሚሆነው ደግሞ ሁለት ምስክሮችን ምዕራፍ 11 ላይ ሁለት የወይራ ዛፎች ብሎ ዘካርያስ 4:3 ላይ እንደሚናገረው አይነት ሁለት ምስክሮችን ያስነሳና እነዚህ ሁለት ምስክሮች ለ3 ዓመት ተኩል ሲመሰክሩ ሲናገሩ ተአምር ሲያደርጉ ድንቅ ሲሰሩ ያሳየናል። ይሄም የእግዚአብሔርን ምሕረት የእግዚአብሔርን የጸጋውን የማዳኑን ኃይል ለመግለጥ እግዚአብሔር የተጠቀመበት እንደሆነ እንድታስቡ። ልክ ምዕራፍ 9 ቁጥር 20 ላይ እግዚአብሔር የጸጋን ምዕራፍ የንስሐን እድል እየሰጣቸው ንስሐ ይገቡ እንዳልነበረ ሲናገር ቁጥር 20 ላይ በእነዚህ መቅሰፍቶች ሳይገደሉ የቀሩት ሰዎች አሁንም ከእጃቸው ስራ ንስሐ አልገቡም ይላል። አሁንም ከእጃቸው ስራ ንስሐ ፐርፐዙ ምን ነበር ማለት ነው? ንስሐ እንዲገቡ ነው። እግዚአብሔር ይሄንን አጥፊ ነገር እያደረገ ህዝብ እየሞተ እያለቀ ጓደኞቻቸው የሞቱባቸው ቤተሰብ የሞተባቸው ብዙ ነገር የገጠማቸው ሰዎች አሉ። በዚህ ሁሉ መካከል ንስሐ አልገቡም። አጋንንትን እንዲሁም ማየት ወይም መስማት ወይም መሄድ የማይችሉትን ከወርቅ ከብር ከናስ ከድንጋይ ከእንጨት የተሰሩትን ጣዖቶችን ማምለክ አልተውም ይላል። ስለዚህ የንስሐን እድል እንዳልተጠቀሙ ማየት እንችላለን። አሁንም እግዚአብሔር የንስሐ እድል ምዕራፍ 10 ላይ ያመጣላቸዋል። ምዕራፍ 11ም ደግሞ እስከ ቁጥር 14 ድረስ የንስሐ እድል ሶስተኛው ወዮ ከመነፋቱ በፊት ሰባተኛው መለከት ከመነፋቱ በፊት እግዚአብሔር ያደረገው የንስሐ እድል እንደሆነ እንድታስቡ ያስፈልጋል። ስለዚህ መጽሐፍ ቅዱሳችንን ምዕራፍ 10 ቁጥር 1 ጀምሮ እናወጣና እናነባለን። ምዕራፍ 10 ከ1 ጀምሮ እንደዚህ ይላል። ከዚህ በኋላ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። እርሱም በራሱ ላይ ቀስተ ደመና ነበር። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። በእጁም የተከፈተች ትንሽ ጥቅልል መጽሐፍ ይዞ ነበር። ቀኝ እግሩን በባህር ላይ ግራ እግሩን በምድር ላይ አኖረ። እንደሚያገሳ አንበሳም ድምፁን ከፍ አድርጎ ጮኸ። በጮኸም ጊዜ የሰባቱ ነጎድጓዶች ድምጾች ተናገሩ። ሰባቱ ነጎድጓዶች በተናገሩ ጊዜ ለመጻፍ ተዘጋጀው። ነገር ግን ሰባቱ ነጎድጓዶች የተናገሩትን በማህተም ዝጋው እንጂ አትጻፍ የሚል ድምጽ ከሰማይ ሰማው። ከዚህ በኋላ በባህርና በምድር ላይ ቆሞ ያየሁት መልአክ ቀኝ እጁን ወደ ሰማይ አነሳ። እርሱም ከዘላለም እስከ ዘላለም በሚኖረው ሰማይና በውስጡ ያሉትን ምድርና በውስጧ ያሉትን ባህርና በውስጡ ያሉትን በፈጠረው በርሱ ማለ። እንዲህም አለ፣ ከእንግዲህ መዘግየት አይኖርም። ነገር ግን ሰባተኛው መልአክ መለከቱን በሚነፋባቸው ቀኖች ለባሮቹ ለነቢያት በገለጠላቸው መሰረት የእግዚአብሔር ምስጢር ይፈጸማል። ወደ ማጠቃለያው እየመጣ ነው ማለት ነው። ከዚያም ከሰማይ የሰማሁት ድምፅ እንደገና እንዲህ ሲል ተናገረ፣ ሂድ በባህርና በምድር ላይ ከቆመው መልአክ እጅ የተከፈተችውን ጥቅልል መጽሐፍ ውሰድ። እኔም ወደ መልአኩ ሄጄ ትንሿን ጥቅልል መጽሐፍ እንዲሰጠኝ ጠየቅኩት። እርሱም ውሰድና ብላት፣ ሆድህን መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ትንሿንም መጽሐፍ ከመልአኩ እጅ ተቀብዬ በላኋት፣ በአፌ እንደ ማር ጣፈጠች። ከበላኋት በኋላ ግን ሆዴ መራራ ሆነ። ከዚያም ስለ ብዙ ሕዝቦች፣ ወገኖች፣ ቋንቋዎችና ነገስታት እንደገና ትንቢት ልትናገር ይገባል ተባልኩ ይላል። በጣም አስገራሚ ነገር እየሆነ ነው። በጣም አስገራሚ ነገር እየሆነ ነው። አሁንም የእግዚአብሔር የምህረቱና የጸጋው መገለጫ እድል እየተፈጠረ ነው። እኔ ባለፈው ስናገር እንደሰማችሁት 3 ዓመት ተኩሉ ጀምሯል ብዬ የማስበው 5ኛው ማህተም ሲፈታ ነው ብዬ ነው እኔ የማስበው። አብዛኛው የመጽሐፍ ቅዱስ አስተማሪዎች ግን 3 ዓመት ተኩሉ እዚህ ቦታ ጀመረ ነው የሚሉት። ልክ 10ኛው ምዕራፍ ላይ የመጀመሪያው 3 ዓመት ተኩል አልቆ ሁለተኛው 3 ዓመት ተኩል የሚጀምረው እዚህ ጋር ነው ብለው ነው የሚያምኑት። እናንተ የሚመቻችሁን ውሰዱ። እኔ የሰማዕታቱን ሁኔታ ሳይ
መገደል የተጀመረው። የመጀመሪያዎቹ 3 ዓመት መከራው ምናልባት እጅግ የከፋ ነው ብዬ አላስብም። እየከፋ የሚመጣው ሐሰተኛው ክርስቶስ በመጀመሪያዎቹ 3 ዓመት ተኩል ዓለምን የሚያረጋጋበት ኦፍ ኮርስ መከራዎች አሉ። ነጩ ፈረስ ሰላም ነው፣ የሰላም መልእክተኛ መስሎ ነው የሚመጣው። እስራኤልን ያረጋጋል፣ የዓለምን እንቆቅልሽ ይፈታል። የዘመናት ጥያቄ ያልተመለሰ በእስራኤል ምድር የፈረሰውን ቤተ መቅደስ እስራኤል ምድሯ ላይ ቤተ መቅደስ መስራት ትችላለች፣ መሬቷ ነው ትችላለች። እዚህኛው ቦታ ግን ሰለሞን የሰራበት የኦርና አውድማ እግዚአብሔር ዳዊትን ትድግና ያሳየበት ገንዘብ ከፍሎ የገዛበት ቦታ የሞሪያ ተራራ ሙሴ ልጁን ማነው አብርሃም ልጁን ሊሰዋበት የነበረ ስፍራ የእግዚአብሔር አይኖች ያረፉበት ሰለሞን ቤተ መቅደሱን የሰራበት ቦታ ላይ ነው መስራት የሚፈልጉት። እሱን ለማድረግ ደግሞ እንዳይችሉ ዶሙ አለ፣ መስጊዱ አለ። ስለዚህ እዛ ቦታ ላይ የመቅደሱን መስራት በጣም ከባድ አልቻለችም። ከባድ ቀውስ በዓለም ላይ ያመጣል። ዓለምን ውጥረት ውስጥ ይከታል። በእስልምናና በክርስትና ወይም በአይሁድና በአረብ መካከል እንደገና ጦርነት ያገረሻል። ስለዚህ ነው እስራኤል ልትሰራ ብትፈልግም መስራት ያልቻለችው። ይሄ ሰውየው ግን ሲመጣ እንድትሰራ ያደርጋታል። ሰላም ያመጣል። ሰላም ይዞ የሚመጣ ስለሆነ ግን ሰላሙ ረጅም ጊዜ አይቆይም። ወዲያው ያየነው ቀይ ፈረስ ሲወጣ ነው ያየነው። ጦርነት ይሆናል። ከዛ ጥቁር ፈረስ ረሃብ ይሆናል። ከዛ ግራጫ ፈረስ እልቂት ይሆናል፣ መቅሰፍት ይሆናል፣ ችግር ይሆናል። ከዛ በኋላ ነው ስለሞቱ ሰማዕታት የሚያነሳው አይደለ? የሚለምኑ፣ የሚጸልዩ፣ የሚማጸሉ ቅድም የተዘመረውን መዝሙር እግዚአብሔር እኮ ጸሎታቸውን የመለሰላቸው ምዕራፍ 7 ላይ እኮ ነው። ከትንሽ ዝምታ በኋላ መልአኩ የቅዱሳንን ጸሎት በሙዳይ አድርጎ የእግዚአብሔር ፊት ላይ ጸሎቱን ሲወረውረው እሳቱንና ፍሙን ወደ መሬት ስልከው የምናገኘው ምዕራፍ 7 ስንደርስ ነው። ይሄ የነሱ ጸሎት ሲመለስ ነው። ስለዚህ ለኔ የሚመስለኝ ነው ልክ ላልሆን ይችላልው 3 ዓመት ተኩሉ ጀምሯል ብዬ ማስበው 5ኛው ማህተም ሲፈታ ነው ብዬ ነው ማስበው። ግን አብዛኛዎቹ የመጽሐፍ ቅዱስ አስተማሪዎች የሚሉት 3 ዓመት ተኩሉ የሚጀምረው አሁን ባነበብኩላችሁ ክፍል ላይ ነው። ቁጥሩን መስማት እንጀምራለን። ምዕራፍ 11 ላይ ስንሄድ በጣም ጥልቅ ነገር እናገኛለን። ምዕራፍ 11 ስለ ሁለቱ ምስክሮች ሲያነሳ 3 ዓመት ተኩልን በቁጥርም በዓመትም ተጠቅሶ የምናገኘው ምዕራፍ 11 ላይ ስንደርስ ነው። ስለዚህ በእነሱ እንሂድ ካልን አሁን 3 ዓመት ተኩሉ እዚህ ቦታ ላይ እንደጀመረ ልናስብ እንችላለን። ስለዚህ በዚህ ትራንዚሽን ጊዜ ነው እግዚአብሔር 2 ምስክሮችን እንደገናም ደግሞ ብርቱ መልአክ ልኮ መልእክት እንዲደርስ እያደረገ የምናገኘው ማለት ነው። ይሄ በጣም አስገራሚ ነው። የብርቱን መልአክ አገልግሎት ፈጠን ብዬ ላሳያችሁና ልጨርስ። በንባብ ብሄድበት ሁሉ ደስ ይለኛል። ፈጠን እያልኩ የብርቱ መልአክ አገልግሎት ምንድነው? አሁን ባነበብኩላችሁ ክፍል ላይ ዝርዝር ነገሮች አሉ። ስለ መልአኩ የቀረበ ነገር አለ። ስለ መልአኩ መልክ ካያችሁ ቁጥር 1 እና ቁጥር 2 ላይ መልኩን ሲነግረን ዮሐንስ ምዕራፍ 1 ቁጥር 19 ጀምሮ ስለ ጌታ ስለ ኢየሱስ ክርስቶስ ያየውን ከሚናገርበት ሐሳብ ጋር የሚመሳሰል ይመስላል። ምንድነው የሚለው? ከዚህ በኋላ ሌላ ብርቱ መልአክ፣ ሌላ የምትለውን ቃል ያዙልኝ። 7 መለከት የሚነፉ መላእክቶች አሉ። ከ7ቱ ደግሞ ሌላ ብርቱ የሆነ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። እርሱም በራሱ ላይ ቀስተ ደመና ነበር። ፊቱ እንደ ፀሐይ፣ እግሮቹ እንደ እሳት አምዶች ነበሩ። በእጁም የተከፈተች ትንሽ ጥቅልል መጽሐፍ ይዞ ነበር። ቀኝ እግሩም በባህር ላይ፣ ግራ እግሩም በምድር ላይ አኖረ ይላል። በጣም የሚያስገርም መልአክ ነው። እዚህ ቦታ ላይ የመልአኩን ዲስክሪፕሽን ስትመለከቱ ዮሐንስ ስለ ኢየሱስ ከሰጠው ዲስክሪፕሽን ጋር በጥቂት ይመሳሰላል። አይኖቹ ነበልባል፣ ፊቱ የሚያበራ፣ እግሮቹ በቶን የነጠረ የጋለ ናስ የሚመስሉ ብሎ ዮሐንስ የዘረዘራቸው አሉ ምዕራፍ 1 ላይ። ከሱ ጋር አመሳስለው አንዳንድ ሰዎች እዚህ ጋር ብርቱ መልአክ የተባለው ኢየሱስ ነው ይላሉ። ግን ኢየሱስ አይደለም።
ኢየሱስ አይደለም ሌላ መልአክ ነው በራእይ መጽሐፍ ላይ ኢየሱስ መልአክ ተብሎ አልተጠራም መልአክ የሚል ስያሜ የቤተክርስቲያን መሪዎች ተሰጥቷቸዋል እንደገና ነው መላእክት ራሳቸው መልአክ ተብለው ተጠርተዋል ከዛ ውጪ በዚህ ቦታ ላይ የምታገኙት ወረድ ብላችሁ ስታነቡ ኢየሱስ እንዳልሆነ ሌላ ማረጋገጫ ልታገኙ ትችላላችሁ ሙሴ በእግዚአብሔር ክብር ቆይቶ ሲወጣ ፊቱ ያበራ እንደነበረ ይሄ መልአክ በእግዚአብሔር ህልውና ውስጥ የሚኖር ስለሆነ ፊቱ ያበራል ከጌታ ጋራ በጌታ አብሮነት ውስጥ የሚኖር መልአክ ስለሆነ ማለት ነው ስለዚህ በዛ ውሰዱ ሁለተኛ የመልአኩን ማህተም መልአኩ ሲያትም በማህተም ሲዘጋ ታያላችሁ ቁጥር 3 እና 4 ላይ እንደሚያገሳ አንበሳም ድምጹን ከፍ አድርጎ ጮኸ በጮኸም ጊዜ የሰባቱ ነጎድጓዶች ድምጾች ተናገሩ ከሰባቱ ነጎድጓዶች በተናገሩ ጊዜ ለመጻፍ ተዘጋጀው ነገር ግን ሰባቱ ነጎድጓዶች የተናገሩትን በማህተም ዝጋው እንጂ አትጻፍ የሚል ድምጽ ከሰማይ ምን አረኩ ሰማው ይላል እዚህ ቦታ ላይ መልአኩ እንደሚያገሳ አንበሳ የሆነ ድምጽ ሲጮህ ሰማ የሰባት ነጎድጓዶችንም ድምጽ ንግግር አደመጠ ለመጻፍ ተነሳው ይላል አትጻፈው ግን በማህተም ምን አርገው ዝጋው ይለዋል አንዳንድ ነገሮች እግዚአብሔር የማይገልጣቸው ነገሮች አሉ ምንድነው የተናገረው ድምጹ ምንድነው አናውቅም በቃ አትጻፈው ይሄን ምን አርገው ዝጋው ግዴለም ይዘጋ ተዘግቶ ይቀመጥ ብሎ ሲያዘው እንመለከታለን ሚስጥሩ ለአምላካችን የሆኑ ብዙ ነገሮች አሉ እግዚአብሔር ሁሉን አይገልጥልንም ባለፈው አርብ ቀን ሲናገር ኤልሳ አይኖቹ የበሩለት ሰው ይቺ የሱነም ሴት በመጣች ጊዜ ወደ ቆርሜሎስ ተራራ እግዚአብሔር ነገሩን ከኔ ሰውሮታል አለ ይላል እግዚአብሔር ቢሰውራቸው ነገሮች አሉ ለዮሐንስ ይሄ እንዳልተገለጠለትና እንዲጽፍ ደግሞ እንዳልተፈቀደለት ትመለከታላችሁ ሶስተኛ የመልአኩን መሐላ ታያላችሁ አሁን ነው መልአኩ የሚምለውን መሐላ ስትመለከቱ ኢየሱስ እንዳልሆነ የምታረጋግጡት ማለት ነው እንደዚህ ይላል ከዚህ በኋላ በባህርና በምድር ላይ ቆሞ ያየውት መልአክ ቀኝ እጁን ወደ ሰማይ አነሳ እርሱም ከዘላለም እስከ ዘላለም በሚኖረው ሰማይንና በውስጡ ያሉትን ምድርንና በውስጧ ያሉትን ባህርንና በውስጡ ያሉትን በፈጠረው በርሱ ማለ እንዲህ ማለ ከእንግዲህ መዘየት አይሆንም ማለት አያችሁ አሁን ይሄ መልአክ ሰማይና ምድርን በፈጠረ በታላቅ አምላክ የማለ መልአክ ስለሆነ ጌታ ኢየሱስ ክርስቶስ እንዳልሆነ ሌላ መልአክ ብርቱ መልአክ ምናልባት ገብርኤል ሊሆን ይችላል ወይም ደግሞ ሚካኤል ሊሆን ይችላል መጽሐፍ ቅዱስ ውስጥ በሰፊው የተጠቀሱት ሁለቱ ናቸው መልእክተኛ ሆነው ይሄዱ የነበሩ ይላኩ የነበሩ እንደዚህ አይነት አገልግሎት ይሰጡ የነበሩ እነዚህ ናቸው መልአኩ አንድ እግሩ በመሬት ላይ አንድ እግሩ በባህር ላይ እንደነበረ ሁለት እግሩን በተለያየ ቦታ እንዳስቀመጠ ደግሞም ቀኝ እጁን ብቻ ወደ ላይ እንዳነሳ ይናገራል ምናልባት መጽሐፍ በግራ እጁ ትንሿን መጽሐፍ ይዞ ሊሆን ይችላል ስለዚህ እግዚአብሔር ሁሉን የሚገዛ ባህሩን የሚገዛ የብሱን የሚገዛ ልክ ዮናስ እግዚአብሔር ሰማይንና ምድርን ባህርና የብስን የፈጠረ ነው ብሎ እንዳለ እማመልከው የብሱን እንደገናም አሁን እየተናወጠ ያለውን ባህር የፈጠረ እግዚአብሔር ነው እንዳለ እግዚአብሔር በሁሉ ላይ የሚገዛ እንደሆነ እንድታስቡ ከዛ ምን አለ ከዚህ በኋላ መዘግየት አይሆንም ጊዜው ደርሷል እያለቀ ነው ሰባተኛው መለከት ሲነፋ ሰባት ጽዋዎች ይፈሳሉ መከራው እየጨመረ ይሄዳል ኢንቴንስ ይሆናል እጅግ የከፋ ይሆናል 666 የሚባለው ይገለጣል ዘንዶ ምዕራፍ 12 ላይ ስትመጡ ዘንዶ ይገለጣል ውሃ ከአፉ የሚተፋ ማጥፋት የሚሞክር ሴቲቱን የሚያሳድድ የተባለ 13 ላይ ስትሄዱ ደግሞ የአውሬው ቁጥር ይገለጣል አውሬው ከባህር ነው የሚወጣው ይላል እንደገና ሁለት ቀንድ አለው ይላል እንደሱ ያለ እንትኑ እየጨመረ መከራው እየጨመረ ስቃዩ እየጨመረ በትውልድ መካከል ሊሆን ያለው ነገር እየከፋ ሲታያላችሁ ስለዚህ ምን ይሆናል አይዘገይም ይመጣል አይዘገይም መዘግየት ከዚህ በኋላ አይሆንም ጊዜው ደርሷል አሁን ሰዓቱ ቀርቧል
ጌታ ቅዱሳኑን ይዞ ተመልሶ ይመጣል። መከራው እያለቀ ነው። 3 ዓመት ተኩል አልፏል። ሌላ የቀረ የተባለው 3 ዓመት ተኩል እያለቀ ነው። 7ቱ ጽዋዎች ሲፈሱ የሚሆነው መቅሰፍት ከባድ መቅሰፍት ነው። ትውልድ የሚያልቅበት፣ ብዙዎች የሚሞቱበት፣ ብዙዎች የሚጨረሱበት፣ መከራ በመከራ የሚሆንበት፣ ይሄ አውሬው ሐሰተኛው ክርስቶስ ጦርነት የሚያውጅበት፣ አርማጌዶን የሚሆንበት፣ እልቂት የሚሆንበት፣ ከባድ ውጥንቅጥ ውስጥ የምንገባበት ጊዜ የሚገባበት ያ ዘመን የሚኖረው ሕዝብ የሚገባበት ጊዜ ይሆናል ማለት። ስለዚህ ይመጣል፣ አይዘገይም፣ ደርሷል። ጌታ ይመጣል ነው መልእክቱ። አንደኛ ጴጥሮስ 3:9 ላይ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አያረግም? አይዘገይም። ለአንዳንዶች የሚዘገይ ይመስላቸዋል፣ ግን ተስፋ ሰጥቷል። የተስፋ ቃል አለ፣ እመጣለሁ ብሏል። አይዘገይም፣ ይመጣል። አሁን የደረስንበት ደረጃ ስንደርስ፣ አሁን የምናየውን የእግዚአብሔር ቃል የደረስንበት ቦታ ስንደርስ ጊዜው ደርሷል። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ምን ያደርጋል? ይታገሳል። ትዕግስቱ ለንስሐ ነው፣ እንዲመለሱ ነው። ትውልድ ንስሐ እንዲገባ ነው እንጂ መምጫው ደርሷል። የመልአኩ መልእክተኛ ነው። 4ኛ የምትመለከቱት ቁጥር 7 ላይ ነገር ግን 7ኛው መልአክ መለከቱን በሚነፋባቸው ቀኖች ለባሮቹ ለነቢያት በገለጠላቸው መሰረት የእግዚአብሔር ምስጢር ይፈጸማል። ወደ ማጠቃለያው እየመጣ ነው። ከዚህ በኋላ መዘግየት አይሆንም። የተቀጠረው ቀን ደርሷል። ፕሮግራሙ ፍጻሜ ያገኛል። እግዚአብሔር እያደረገ ያለው ነገር ወደ መጠቅለል እየመጣ ነው። 7ኛው መለከት ከተነፋ በኋላ በሚፈሱት 7 ጽዋዎች ድምዳሜ ያገኛል። ልክ ምዕራፍ 19 ላይ በጉ ከሰማይ ይመጣል፣ ሙሽራውን ይዞ ይመጣል። 20 ላይ ሰርግ ይሆናል። 21 ላይ የዘላለም ፍርድ ይሆናል። የሺህ ዓመት መንግስት ከሆነ በኋላ ከዛ በኋላ ግማሹ ወደ ተመደበለት ወደ ሲኦል ይሄዳል። የዳነው ከጌታ ጋር ለዘላለም ይኖራል። እንደሱ ሆኖ ነው የሚደመደመው። ስለዚህ ከዚህ በኋላ መዘግየት አይሆንም። እግዚአብሔር ያሰበው ምስጢር፣ በባሮቹ የገለጠው ምስጢር፣ ለባሮቹ የተናገረው ምስጢር፣ በነቢያቶቹ በኩል የተናገረው ምስጢር የሚፈጸምበት ሰዓት ሆኗል። ኤፌሶን 1:9-10 ሲናገር በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም ሰማይንና ምድርን በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። የእግዚአብሔር ፕሮግራም ልጁ ነው፣ ክርስቶስ ነው። ጳውሎስ ምስጢሩ እግዚአብሔር ሁሉን በልጁ ይጠቀልለዋል። በሰማይም በምድር ያለውም ፍጻሜ ያገኛል፣ ድምዳሜ ያገኛል። እንዲህ አይቀጥልም። የሆነ ቦታ ላይ መቋጫ አለው። ለዘላለም ጥፋት የተመደቡ ወደዛ ሄደው፣ ለዘላለም ሕይወት የተመደቡ ደግሞ ወደ ዘላለም ሕይወት ሄደው ፍጻሜ ይሆናል። 5ኛ የመልአኩ መጽሐፍ ቁጥር 8 ጀምሮ እስከ 11 ከዚያም ከሰማይ የሰማሁት ድምፅ እንደገና እንዲህ ሲል ተናገረ፣ ሂድ በባህርና በምድር ላይ ከቆመው መልአክ እጅ የተከፈተችውን ጥቅልል መጽሐፍ ውሰድ። እኔም ወደ መልአኩ እጄ ትንሿን ጥቅልል መጽሐፍ እንዲሰጠኝ ጠየቅኩት። እርሱም ውሰድና ብላት፣ ሆድህን መራራ ታደርገዋለች፣ በአፍህ ግን እንደማር ትጣፍጣለች አለኝ። ትንሿን መጽሐፍ ከመልአኩ እጅ ተቀብዬ በላኋት፣ በአፌ እንደማር ጣፈጠች። ከበላኋት በኋላ ግን ሆዴ መራራ ሆነ። ከዚያም ስለ ብዙ ሕዝቦች፣ ወገኖች፣ ቋንቋዎች፣ ነገስታት እንደገና ትንቢት ልትናገር ይገባሃል ተባልኩ ይላል። መጽሐፏን በባህርና በየብስ ላይ ቆሞ የነበረው መልአክ ቀኝ እጁን ወደ ሰማይ ያነሳው፣ በአንድ እጁ ደግሞ ትንሽ መጽሐፍ ያዘውን መጽሐፉን ውሰድና ምን አድርግ ብላው አለው ይላል። ይሄ እኛ እንደምናስበው ወረቀቱን ብላው እያለው አይደለም።
አንዳንዶች እንደሱ አርገዋል አይታችኋል አይደል ይሄን የበሉ አሉ እንደሱ አይደል ይሄ ወረቀት ነው ብሎ ወረቀት ነው ብላው ሚለው መልእክቱን ነው የእግዚአብሔርን ቃል ነው የእግዚአብሔርን ፕሮግራም ነው የእግዚአብሔርን ሐሳብ ነው ሲበላ ሁለት ነገር ነው የሆነው በአፉ እንደማር ጣፈጠው ወደ ሆዱ ሲገባ ግን እሬት አለው ለምን ካላችሁ የእግዚአብሔር ምህረትና የእግዚአብሔር ፍርድ ነው የምታዩት እዚህ ውስጥ ምህረቱ ይጣፍጣል ምህረቱ ደስ ያሰኛል ምህረቱ ረፍት ይሰጣል እንደማር ነው ይቅርታው ማዳኑ ማለት ነው ፍርዱ ደግሞ እንደ ሬት ነው ሬት ስንቶቻችሁ ታውቃላችሁ ብዙ ሰው ታውቃላችሁ እኔ ግን አላውቅም እውነቴን ነው የሚመር ነገር ነው እንደ ሐሞት በጣም መራራ ነው እንደ ሬት ምን ይሆናል መራራ ይሆናል ፍርዱ ከባድ ነው ነብዩ ማን ነው ዮሐንስ ባለራእዩ የእግዚአብሔርን ምህረት ሲያይ ይሄ ምዕራፍ 11 ላይ በተወሰኑ ቁጥሮችና ምዕራፍ 10 ላይ በመናየው ቁጥሮች ውስጥ የእግዚአብሔር ምህረት አለ የእግዚአብሔር ይቅርታው እዛ ውስጥ አለ ማዳኑ አለ ንስሐ እንዲገቡ ያሰበ ነው እግዚአብሔር እሱን ሲያስብ ደስ ይለዋል ይጣፍጠዋል መሐሪ ስለሆነ ግን ባለመመለሳቸው ባመጻቸው በመሄዳቸው ምክንያት የሚጠብቃቸው ፍርድ ደግሞ አለ እሱ እሬት ይሆናል ከባድ ፍርድ ነው ከባድ እግዚአብሔር ቁጣ ነው ሕዝቅኤል 3:1 ላይ እርሱም የሰው ልጅ ሆይ ያገኘኸውን ብላ ይህን መጽሐፍ ብላ ሄደም ለእስራኤል ቤት ተናገር አለኝ ብላ መልእክቱን ተቀበለው መልእክቱን ውሰደው እምልህን ስማ ከዛ ደግሞ ተናገረው ለእስራኤል ቤት ሄደ ተናገር አፌንም ከፈትኩ መጽሐፉን አጎረሰኝ ይላል አንድ ወዳጄ ሲናገር ምን አለ በአማርኛ ብቻ ነው ይሄ ቃል በሚያስገርም ቋንቋ የተተረጎመው አለ ከግሪኩም ከእንግሊዘኛውም በላይ ጉርሻ በሌሎች ቋንቋዎች ውስጥ የለም ጉርሻ ያለው እኛ ጋር ብቻ ነው ምን አረገ ሌሎቹ አበላይ ነው የሚለው ምን አረገ ነው የሚለው እዚህ ጋር አጎረሰኝ ደስ አይልም ገባ መልእክቱ ውስጤ የእግዚአብሔር ሐሳብ ገባ ቃሉ ገባ ውስጤ መልእክቱን ተቀበልኩት እግዚአብሔር ገለጠው ከዛ ምን አረኩኝ የሰው ልጅ ሆይ ይህንን መጽሐፍ ብላ ሄደም ለእስራኤል ቤት ተናገር መልእክተኛ አደረገው አፌን ከፈትኩ መጽሐፉን አጎረሰኝ እርሱም የሰው ልጅ ሆይ አፍ ይብላ በመሰጥ በዚህ መጽሐፍ ሆድህን ሙላ አለኝ እኔም በላሁት በአፌም ውስጥ እንደማር ጣፈጠ ይላል ወገኖች የእግዚአብሔር ቃል ጣፋጭ ነው የእግዚአብሔር ምህረት ጣፋጭ ነው የእግዚአብሔር ፍቅር ጣፋጭ ነው የእግዚአብሔር ይቅርታ ጣፋጭ ነው ይሄን የተቀበልነውን የበላነውን ያጠናነውን ያሰላሰልነውን የእግዚአብሔርን ቃል ለሌሎች ደግሞ እንድናስብ እንድናደርስ እግዚአብሔር ይፈልጋል ማለት ነው ከዚህ ቀጥሎ የምናገኘው ሁለቱ ምስክሮች ነው የነሱ አገልግሎት በጣም አስደናቂ ነው በምዕራፍ 10 ላይ የመላኩ አገልግሎት ምዕራፍ 11 ላይ ደግሞ የሁለቱ ምስክሮች አገልግሎት ነው ያለው እሱን ሌላ ጊዜ እንመለከታለን እግዚአብሔር አምላክ የምህረት አምላክ ነው እግዚአብሔር አምላክ የፍቅር አምላክ ነው እግዚአብሔር አምላክ የይቅርታ አምላክ ነው እስቲ አሜን በሉ እግዚአብሔር አምላክ ፈራጅ ነው እግዚአብሔር አምላክ ቁጣ አለው እግዚአብሔር አምላክ በመጨረሻ ጊዜ ቁጣውን ይገልጣል ምዕራፍ 6 ላይ በጉ ተቆጣ የሚል ቃል አለ በግ እንዴት ይቆጣል ተቆጣ በጉ እግዚአብሔር የሚቆጣበት ጊዜ አለ የሚፈርድበት ጊዜ አለ ህይወትና ሞት ነው ያለው ቻንስ ማለት ነው መምረጥ ደግሞ የሰው ድርሻ ነው እግዚአብሔር ሁለቱን መርገምና በረከትን በፊት አስቀምጫለሁ ይላል መርገም አለ በረከት አለ ህይወት አለ ሞት አለ የዘላለም መንግስት አለ የዘላለም ጥፋት አለ ሲኦል አለ ገነት አለ መንግስተ ሰማይ አለ የገሃነመ እሳት አለ ከሁለቱ ውጪ የለም መካከለኛ የሚባል የለም ስለዚህ እግዚአብሔር አሁን እየሰጠን ያለው በአፋችን ላይ የሚጣፍጠውን እንደማር ያለውን ነው እየሰጠን ያለው ምህረቱን ነው እየነገረን ያለው ፍቅሩን ነው እያሳየን ያለው ስለዚህ ከዚህ ከመሐሪ አምላክ ከአፍቃሪ አምላክ ጋር የበለጠ እንጣበቅ የበለጠ እንያዝ የበለጠ አብረነው እንሁን እግዚአብሔርን እንውደደው እግዚአብሔርን እንከተለው እግዚአብሔርን እናምልከው የሆነ ጊዜ መንገድ ከሳትን ከመስመር ከወጣን ከእግዚአብሔር ቁጣ እናመልጥም በጉ ይቆጣል
በጉ ይቆጣል። ተመልሶ ሲመጣ እኮ እነ ቀያፋ እንዳላገጡበት ሆኖ አይመጣም። ተመልሶ ሲመጣ የሮም ወታደሮች ምራቃቸው እንደተፉበት ሆኖ አይመጣም። እስቲ ንገረን ማን ነው በጥፊ የመታ ብለው በጥፊ ሲመቱትና ሲያላግጡበት እንደነበረው ሆኖ አይመጣም። ሌላ ነው፣ ተቀይሯል። ለፍርድ ነው የሚመጣው። ንጉሥ ሆኖ ነው የሚመጣው። ወገኖቼ በዳዊት ዙፋን ላይ ሊቀመጥ ነው የሚመጣው። አመፃን ሊቀጣ ነው የሚመጣው። ኃጢአትን ሊቀጣ ነው የሚመጣው። ዲያብሎስን ሊቀጣ ነው የሚመጣው። የጨለማ ኃይላትን ሊቀጣ ነው የሚመጣው። ፍየሎችን እናንተ ርጉማን ናችሁ ከኔ ሂዱ፣ ዓለም ከመፈጠሩ በፊት ጀምሮ ወደ ተዘጋጀው ወደ ጥልቁ ባህር ግቡ ሊል ነው የሚመጣው። በጎቹን ደግሞ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል፣ ዓለም ከመፈጠሩ በፊት ወደ ተዘጋጀላችሁ የአባቴ ደስታ ግቡ ሊል ነው የሚመጣው። ሊለይ ነው የሚመጣው። ወገኖቼ ሚድኑ ይድናሉ፣ ሚጠፉ ይጠፋሉ። የማይቀር ነው። መራራ ነው እንደ እሬት ፍርዱ፣ እንደ ማር ነው ፍቅሩ፣ ምህረቱ ጣፋጭ ነው። ወገኖቼ ምረጡ። እኛ የምንፈልገው እንደ ማር የሚጣፍጠውን ምህረቱን አይደለ? በምህረቱ ለመኖር በቸርነቱ ለመኖር ይሄን ያልቀመሱ እንዲቀምሱ፣ ያልዳኑ እንዲድኑ፣ በጨለማ ያሉ እንዲመጡ፣ በሞት ያሉ እንዲድኑ ኃላፊነት አለብን። ማድረግ የሚገባን ነገር ቢኖር ምስክሮች እንድንሆን ነው። ለንስሐ ሰዎች እንድንጠራ ነው። እነዚህ መልአኩና ሁለቱ ምስክሮች ለንስሐ መልእክተኛ እንደነበሩ እግዚአብሔር ሁላችንንም የንስሐ መልእክተኞች ያድርገን። አንገቶቻችንን ዝቅ አድርገን እንጸልያለን። እጅግ የተወደድክና የተከበርክ አምላካችን እግዚአብሔር ሆይ ክቡር ስለሆነው ቃልህ እናመሰግናለን። ጌታ ሆይ በጨለማ ያሉ ያልዳኑ ሞት የሚጠብቃቸው በምህረት እንድታስባቸው ወደ ማዳን እንድታመጣቸው እንለምናለን። አንተ አዳኝ አምላክ ስለሆንክ እንድታድን፣ እንድትታደግ፣ እንድታስመልጥ ያንተ መልካሚቱ እጅ በእነሱ ላይ እንዲሆን እንጠይቀሃለን። እግዚአብሔር ሆይ ስለነበረን መልካም ቀን፣ መልካም ጊዜ፣ መልካም ፕሮግራም ሁሉ ለዘላለም ስም የተባረከ ይሁን። በኢየሱስ በጌታችን ስም ጸለይን። ተነስተን ቡራኬ ተቀብለን ጨርስ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። ፈንድሬዚንጉን እባካችሁ ተባበሯቸው። እስከ $8,000 ያስፈልጋቸዋል የሙዚቃ መሳሪያዎቻቸውን አፕግሬድ ለማድረግ። ስለዚህ የሄዳችሁ ፎቶ እየተነሳችሁ አበባ እየገዛችሁ ገንዘብ ስጧቸው። መስጫ መንገዶች አሏቸው። በሚመች መንገድ እንድትገዟቸው አበረታታለሁ። ጌታ ከእናንተ ጋር ይሁን።